እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ የያሮስ ሁለት ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ያሮስ ሁለት ተጀምሯል ሁላችሁም ታዲያ ያሮስ ሁለትን ላይክ በማድረግ ጀምሩልኝ ያሮስ ሁለትን ለምን ከፈትክ የምትሉኝ ካላችሁ አንዲት ርዕሰ ጉዳይ ብቻ መዘን በዛች ርዕሰ ጉዳይ ላይ ሰፋ ያለ ትንታኔ የምንሰጥበት ቢበዛ 15 ካልሆነ ደግሞ 10 ደቂቃዎችን ብቻ የምንወስድበት መረጃዎችን የምናቀርብበት ነው ታዲያ በአንዲት ርዕሰ ጉዳይ በርከት ያለ መረጃ ማግኘት የምትፈልጉ ደግሞ ትንታኔዎችንም የምትሹ ከሆነ እንግዲያስ ላይክ አድርጋችሁ ኮሜንት ያደርጋችሁ ሼርም ያደርጋችሁ አብራችሁን ቆዩ ይህ መረጃ ጉልበት ይኖር ዘንድ እንደው በትህትና ጠይቃችኋለሁ ለምን አትሉኝም ጉዳዩ ሀገራዊ ስለሆነ ማለት ነው ለክቡር ጠቅላይ ሚኒስትር ለዶክተር አብይ አህመድ እንዲደርስልኝ ነው ይሄንን መረጃ በይበልጥ የሚሻው ስለዚህ ሁላችሁም ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢፌድሪ ጠቅላይ ሚኒስትር እንዲደርስልኝ ላይክ አድርጋችሁ እንደው ጀምሩልኝ እንደው ኦርቶዶክሳውያን ለምን በሉኝ የኛ የሆነው ርስት በኢየሩሳሌም የሚገኘው የዴር ሱልጣን ገዳምን ታውቁታላችሁ ምናልባት የማታውቁታላችሁ ጎግል ብታረጉ ወይ ደግሞ በተለያዩ መረጃ ላይ ሰርች ብታደርጉ የምታገኙት ይሆናል ዴር ሱልጣን የሚባል በኢየሩሳሌም ያለ አንድ ገዳም አለ ያ ገዳም ይዞታነቱ ወይም ርስቱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው በዛ ያሉ ኢትዮጵያውያን የሆኑ መነኮሳት አባቶቻችን አሉ ያንን ታላቅ ቦታ የሚጠብቁ ማለት ነው ለምሳሌ በወርሃ ጥር በፋሲካ በተለያዩ በዓላት ወደ ኢየሩሳሌም የምትሄዱ ኢትዮጵያውያን ዴር ሱልጣን ገዳም ብላችሁ ብትጠይቁት እዛ ያሉ መነኮሳት በአማርኛ ያወሩ አባቶች ያስጎበኟቸዋል ይህ ቦታ የኦርቶዶክስ ርስት ነው የኢትዮጵያ ኦርቶዶክስ ተዋህዶ ቦታ ነው ለምሳሌ አልአስካ መስጊድ የሚል አለ የእስልምና አማኞች የሚቀበሉት የሚያምኑት እዛ ኢየሩሳሌም ያለ ማለት ነው እንዲሁ ደግሞ እኛ ኢትዮጵያውያን ዴር ሱልጣን የሚል ቦታ አለ እና ይህ ቦታ ላይ የግብጽ ኮፕቲክ ኦርቶዶክሶች የኛ ነው በሚል ርስቱ ላይ ከፍተኛ የሆነ ኃይል በመጠቀም እሰጥ አገባ ውስጥ ረጅም ዓመታት እስከ መዋጋት እስከዛ ያሉ እስከ መደባደብ ከፍተኛ ነገሮችን እስከ መፍጠር መነኮሳት እዛ እንዳሉ እስከ እንዲገደሉ እስከ ማድረግ ደረጃ ተደርሷል ዛሬም ድረስ ማለት እንደውም የኮፕቲክ ኦርቶዶክስ የግብጽ መንግስቱ ላይ ደግፈዋል ማለት ያንን ይዞታ ለመያዝ ስለዚህ ከሰሞኑ ደግሞ የኢየሩሳሌም የእስራኤል አምባሳደር ወደ ኢትዮጵያ መጥተዋል ከክቡር ጠቅላይ ሚኒስትር ጋርም የተገናኙ እንደሆነ መረጃዎች ደርሰዋል ተገናኝተዋል እሱ ብቻም ሳይሆን ከብፁዕ ቅዱስ ፓትርያርኩ ጋርም ተገናኝተዋል ስለዚህ በዚህ በዴር ሱልጣን ገዳም ላይ በይዞታ ላይ አባቶቻችን ሊቃነ ጳጳሳት ቅዱስ ፓትርያርኩን ጨምሮ እንዲያወሩ በይበልጥ ደግሞ ለመንግስታዊ ሐሳብ ምንም እንኳን የመጣ ቢሆንም ግን ደግሞ ይሄንንም ጉዳይ ክቡር ጠቅላይ ሚኒስትሩ እንዲያነሱ እንሻለን ይበልጡ ነው ከኔ በላይ ተንተና አድርጎ በኢየሩሳሌም ተገኝቶ የነበረው ወንድማችን ጋዜጠኛ ነጋሽ በዳዳ ወይንም ነጋሽ ሚዲያን ታውቁታላችሁ የማታውቁ ሰብስክራይብ አድርጉ እሱ ተንተና አድርጎ ሰርቶታል ስለዚህ የነጋሽ ሚዲያን ሐሳብ በጣም ስለወደድኩት ወንድሜም ስለሆነ ሐሳቡም ሐሳባችን ስለሆነ የአንዲት ቤተክርስቲያን ጉዳይ ስለሆነ እለት እለት የሚያስጨንቀኝ አብያተ ክርስቲያናት ጉዳይ ነው እንዳለ ቅዱስ ጳውሎስ እኛም እለት እለት የሚያስጨንቀን እኛ የርስታችን ጉዳይ ስለሆነ እሱን ሰፋ አድርጎ የተነተነውን ትንታኔ ነው ማሳያችሁ ግን ለሚመለከተው አካል እንዲደርስልኝ እባካችሁ ኦርቶዶክሳውያን መረጃውን ላይክ በማድረግ ጀምሩ እንግዲህ የጥንቱ ይዞታ የኢትዮጵያውያን ይዞታ መኖሪያቸው ማዶ ላይ የምታዩት የንግስት ኢቱም ቤተክርስቲያን የሌኒ ቤተክርስቲያን ቤተ መቅደስ ያለው እዚህ ውስጥ ነው ያንን እንግዲህ ኢትዮጵያውያን በዘመነ መሳፍንት ግንኙነቱ ሲቋረጥ በዚያን ጊዜ ግብፃውያን ኢትዮጵያውያንን እዚህ ያሉትን መነኮሳት ራብ ሲሆን በምግብ ጨምሮ መርዝ የሚገል ነገር በመስጠት
ነው ገዳሙን ወርሰው ይሄ ኢትዮጵያውያን የእርሻ ቦታ የነበር ነው እንግዲህ ይገለገሉበት አንዳንድ አትክልት ይተክሉበት የነበረው ቦታ ከዚህ ሲያስወጧቸው የኛ አባቶቻችን እንግዲህ ይህንን እኒህን ጎጆዎች ዳስ ሰርተው ነው የሚኖሩ። አሁን ዋናው ትግል በትንሳኤ ሁላችሁም እንደምታዩት ከጸሎተ ሐሙስ ጀምሮ ያለው ግብግብ ያም አልበቃ ብሎ ይህንን ለመውሰድ ነውና በመላው ዓለም የምትኖሩ ኢትዮጵያውያን የዴር ሱልጣንን ጉዳይ በትኩረት አይታችሁ ስለ ዴር ሱልጣን ባለቤትነት ባለው በማህበራዊ ሚዲያ ትልቅ ተጽዕኖ ያደርጋልና በሚዲያ ተጽዕኖ እንድታደርጉ በዚሁ አጋጣሚ መልእክታችን እናስተላልፋለን እና መጀመሪያ የዴር ሱልጣን ገዳም የኢትዮጵያ ገዳም የነበረ በግብጾች የተወረሰ የተቀማ ነው እንግዲህ በግብጾች ከተቀማን በኋላ አሁን ያለንበትንም ለመውረስ በየጊዜው ጭቅጭቅ አለ፣ መከራ አለ፣ መደብደብ አለ። በዚህ ቦታ ላይ እኛ አባቶች ተደብድበዋል፣ ደማቸው ፈሷል፣ የሞቱም አሉና ርስታቸውን ለመጠበቅ እንደ ናቡቴ የአባቶችን ርስት አለቅም ብለው ነው በዚህ ቅዝቃዜውንም ሙቀቱንም ታግሰው እያገለገሉ የሚኖሩ አባቶች አሉና ይህንን በማሰብ በገዳማችሁ ስትመጡ ዴር ሱልጣን ገዳምን ጠይቃችሁ ያለው ችግር ምንድነው ብላችሁ በዚሁ አጋጣሚ እንድትሄዱ መልእክታችን ማስተላለፍ እንፈልጋለን። ሀገር ኢየሩሳሌም ልንወስዱት ነው ክቡር ጠቅላይ ሚኒስትራችን። እንግዲህ ትናንትና ዕለት ያየነው የሰማነው አንድ በጣም መልካም ነገር ነበረ። ባማረው በተመቸው ቤተ መንግስቱ ኢትዮጵያዊ በሆነ መስተንግዶ አንድ ታላቅ እንግዳን ሲቀበሉ ተመልክተኖት፣ በተለይም የተዋህዶ ልጆች ከፍ ሲልም ደግሞ ክርስቲያኖች እንዲሁም ኢትዮጵያውያኖችም ደስ ብሎናል። ትላንትና እንግዲህ በኢትዮጵያ ጉብኝት በማድረግ ላይ ካሉት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር በኢትዮ እስራኤል ግንኙነት ላይ ፍሬያማ ውይይት አካሂደናል ብለው ነበረ። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ወደ ኢትዮጵያ መምጣታቸው በጣም አስደስቶናል። እንኳን ደስ ያሉት ማለት እንፈልጋለን። እሳቸው ለስራ ቢመጡም እርስዎ ደግሞ ለታሪክ ይህን አጋጣሚ ይጠቀሙበት እንላለን። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደዚህ ወደ እርስዎ ከፍ ያለ ስም ወለም ደግሞ ቤተክርስቲያኗ ዘወትር ወደምታስታውሰው ተግባሮ ከመምጣቶት በፊት የኢትዮጵያ ንጉስ ነገስት ዘኢትዮጵያ እያልን የምንጠራቸው አጤ ሚኒሊክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ቦታና ክብርም አላቸው። ይህ ከሆነበት አንዱና ትልቁ ጉዳይ ወደ እስራኤል ሄደው ነበር። ወደ እስራኤል በሄዱበት ጉዳይ ላይ እንግዲህ ዴር ሱልጣን ወይም የስልጣን ምድር የሚባል አንድ ትልቅ ዓለም አቀፋዊ ገዳም አለ። ሁሉም ኢትዮጵያውያን ሳይሆን ሁሉም ዓለም የኢትዮጵያ መሆኑን የሚያውቁ ዴር ሱልጣን ገዳም አለ። ያ ዴር ሱልጣን ገዳም የግብፅ ነጣቂዎች የኢትዮጵያውያን የዋህነት ጥግ የሚያውቁ በመሆናቸው በብልጣብልጥነት ነጥቀዋል። ያ ዴር ሱልጣን ገዳም ተነጥቆ ርስታችንን አንሰጥም፣ ልክ እንደ ናቡቴ ርስታችንን አሳልፈን አንሰጥም ያሉ ኢትዮጵያውያን መነኮሳት ሞታችን እዚህ ይሆናል ሲሉ በገዳማቸው ውስጥ ሕይወታቸው አልፏል። እነዛ ሰው በላ ወራሪ ግብፃውያን መነኮሳት ኢትዮጵያውያን መነኮሳት ወደ ገዳማቸው ከገቡ በኋላ በሩን ዘግተው ከኋላ ስለቆለፉባቸው መውጫ መንገድ አልነበራቸውም። ልክ እንደ ናቡቴ በርስቴ ላይ እሞታለሁ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኮሳት መውጫ ስለሌላቸው ረሃብም ሕመምም ጠንቶባቸው በገዳም ውስጥ ሕይወታቸው አልፏል። በወቅቱ የነበሩት ጣራ ላይ ወጥተው የሚመለከቱት ግብፃውያን ለግብፅ ገዢዎች የሞቱ ሬሳዎች አሉ፣ እየሸተቱ ነው፣ እናውጣቸው ብለው ባመለከቱት መሰረት መነኮሳቱን አውጥተው ቀብረዋቸዋል። በዚህ ጊዜ ላይ ኢትዮጵያውያን ገዳሞች መነኮሳት የገቡበት እንጂ የሚወጡበት ያጡ መሆናቸውን ሌሎች መልእክተኞች ለኢትዮጵያዊ ንጉሠ ነገሥት አጤ ሚኒሊክ መልእክት ይልካሉ። የሕዝባቸው ነገር የሚያንገበግባቸው የሀገራቸው ርስት መነካቱ የሚያማቸው አጤ ሚኒሊክ ወደ እስራኤሉ ገዢ በመሄድ ለመነኮሳቱ መፍትሄ እንዲሰጥ ሌላ በር እንዲወጣላቸው ይደረጋል። ያ በር ሚኒሊክ በር ይባላል። ዛሬ ላይ አጤ ሚኒሊክ በር ይባላል። ማስተንፈሻ በፖለቲካል ኬዝ የተዘጋው በር
በዲፕሎማሲያዊ መንገድ ስላስከፈቱት ማለት ነው። አንደኛው ይህች ቤተ ክርስቲያን እኚህ ንጉሥ ከፍ አድርጋ አጉልታ ከምታነሳበት አንዱ ምክንያት ለቤተ ክርስቲያን የዋሉት ውለታ ነው። ቤተ ክርስቲያንን መንካት አይደለም፣ ቤተ ክርስቲያንን አያስነኩም። ክቡር ጠቅላይ ሚኒስትር ከዚህ በፊት እርስዎም ወደ ስልጣን ሲመጡ ሁለት የነበረውን መንበረ ጵጵስና ወደ አንድ በማምጣት ያደረጉትን ርብርብ፣ ያደረጉትን ተጋድሎ፣ ያደረጉትን ውለታ ቤተክርስቲያንም አማኙም የሚዘነጋው አይደለም። ግን የጻፉት ታሪክ እንዲደምቅ፣ እንዳይለቅ፣ እንዳይረሳ፣ እንዲታወስ መጀመሪያ የጻፉት ታሪክ እንዲደምቅ፣ ደምቆ እንዲቀመጥ አሁን ትላንትና ወደ እርሱ የመጣውን ወይም የመጡትን ታላቁን እንግዳ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርን ይህን ጉዳይ ያንሱባቸውና ኢትዮጵያውያን በቅድስት ሀገር ኢየሩሳሌም ርስት እንዳለን ያሳያቸው። ያ ገዳም የኢትዮጵያ ኦርቶዶክስ ተዋሕዶ አይደለም፣ የኢትዮጵያውያን ነው። ግብፃውያን የግብፅ ኮፕቲክ ኦርቶዶክሳውያን አይደለም የሚጣሉት፣ የግብፅ መንግስት ነው የሚዋጋበት። ክቡራን ተመልካቾቻችን ወደ ቅድስት ሀገር ኢየሩሳሌም በተለይም ለትንሣኤ የምናደርገው ጉዞ ከመንፈሳዊ ጉዞነቱ ባለፈ ርስት የማስጠበቅም ጭምር ነው። ግብፃውያን የሚችሉት ክፍያ ከፍለው ወደ ቅድስት ሀገር ለመሳለም ከሚመጡት ባለፈ እስከ 7000 ሎቢስት የሚደርሱ በዓለም አቀፍ ቀጥረው ይከራከሩበታል። በእምነት ከማይመስሉት የኦርቶዶክስ ካልሆኑ ከሙስሊም ወንድሞቻቸው ሳይቀር የግብፅ መንግስት ስፖንሰር አድርጓቸው ከኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ካህናት ጋር እንዲደባደቡ ጭምር ይልኳቸዋል። በጉልበት ለማስመለስ ያ ማለት ምንድን ነው? የግብፅ ኮፕቲክ ኦርቶዶክስ ብቻ ሳይሆን በዴር ሱልጣን ላይ የሚከራከሩት የግብፅ መንግስትም ጭምር ነው። ከኢትዮጵያ ጋር ያለውን የውሃ ፖለቲካ ከገዳሙ ጋር የሚያገናኘዋል። ኢትዮጵያውያኖች ደግሞ በአርበኝነትም በውሃ ዲፕሎማሲውም አሸንፈናል። በቤተ ክርስቲያን ዲፕሎማሲውም ልናሸንፍ ይገባል። በዚህ ደግሞ ይገባል። በውሃው ያመጣነውን የበላይነት በርስታችን ማስመለስም ልንመጣ ይገባል። ስለዚህ ክቡር ጠቅላይ ሚኒስትር የዴር ሱልጣን ገዳም ወይም የደብረ ስልጣን ኢትዮጵያዊው እርስት ከገዳማውያኑ አልፎ ፖለቲካል ይዘት ያለው ስለሆነ ጫናዎትን እንፈልጋለን፣ ድርድር ንግግሮትን እንፈልጋለን። ተናግረው የማሳመን ብቃት እንዳለዎትም እናውቃለን። አሁን የኢትዮጵያ መንግስት ነው ጉዳዩ። አባቶች ሞተዋል፣ ተሰድበዋል፣ ተደብድበዋል፣ ተንቀዋል፣ ታስረዋል፣ ተገፍተዋል። አሁንም የአባቶቻችንን ርስት አንለቅም በማለት በቅድስት ሀገር ኢየሩሳሌም ያሉ መነኮሳት ኑሮ አይበለው እስታስትኮ በሚባል ህግ፣ ባለህበት እርጋ በሚል ህግ ክረምት ብርድስ ቢመጣ ማሞቂያ መለኮስ አይችሉም፣ መብራት ማስገባት አይችሉም። አሁን ባለንበት በዚህ ወር ሙቀቱ ባይልባቸው ቅዝቃዜ ፋን መክፈት የሚያስችልበት ምንም አይነት ህግ መሰረት የላቸውም። የሰማያዊውን ክርስቶስን እየተለማመኑ በምድር ያለውን ኢትዮጵያዊን ርስት እያስጠበቁ ዋጋ እየከፈሉ እየሞቱ እየተሰቃዩ ያሉ መነኮሳት ናቸው። ለምን ሲባል የኢትዮጵያ ገዳም ነው የሚባለው። መንግስት ይህንን ጉዳይ መያዝ አለበት የምንለው በቤተ ክርስቲያኗ የተገነቡ ህንፃዎች ሳይቀሩ መንግስት የኪራይ ገንዘብ የሚበላባቸው ህንፃዎች ዛሬም ጭምራሉ። የኢትዮጵያ ተብለው የእስራኤል ሬዲዮ ጣቢያ ጭምር ሳይቀር ያለበት የኢትዮጵያ ህንፃ ነው፣ የኢትዮጵያን ህንፃ ነው እና ንግስት ዘውዲቱም ሳይቀሩ ህንፃ አላቸው በዛ። ስለዚህ ክቡር ጠቅላይ ሚኒስትር አጤ ምኒልክ በሩን በማስከፈት የሚኒሊክ በር ተብሎ ስያሜ ተሰጥቶታል። በእርግጠኝነት በዴር ሱልጣን ገዳም ላይ ፖለቲካ ውሳኔውን ፖለቲካ ድርድሩን አድርገው ከግብፃውያን አስጥለው ወደ ኢትዮጵያውያን ይመልሱና በዛ ቦታ ስም ይኑሮት፣ በዛ ቦታ ታሪክ ይኑሮት።
የተወዳችሁ ውድ ቤተሰቦቻችን መረጃው ለመላው ዓለም ይዳረስ። ላይክ አድርጉ፣ ሼር አድርጉ፣ መረጃውን አስተጋቡ። ያሮስ 2 ነው። አንዲት ርዕሰ ጉዳይ ነው። እጅግ አሳሳቢና ወቅታዊ የሆነ መረጃ ነው። ዴር ሱልጣንን በተወሰነ መንገድ ለማሳየት ሞክሬያለሁ። ስለዚህ ሁላችሁም ሼር በማድረግ እንድትጀምሩልኝ ጠይቃለሁኝ ማለት ነው። በቀጣዩ እንግዲህ በነገራችን ላይ በቀን ቀትር 7 ሰዓት እንዲህ ምሽት 1 ሰዓትና ምሽት 5 ሰዓት ነው የምመለሰው። በምሽት 1 ሰዓት እስክንገናኝ ተሰነባበትን። ያሮስ የእናንተም የኛም ነው።